ወንድም ይሰማል? አይ ቲንክ ይሰማል መሰለኝ ድምፁ ይመጣል። አይሰማም? ይሰማኛል እኮ እናንተ እኔ አይሰማም? ኦኬ አሁን ተሰማ። እንኳን ደህና መጣ። እንግዲህ የነበረውን ነገር ሰምተሃል አይደል? እኔ ያለውን ነገር እየተከታተልኳችሁ ነበር። ሁላችሁም ተላይ ተሰያለ እየተከታተልኳችሁ ነበር። ኦኬ ያለው ነገር በጣም የሚያሳዝን ነው። በጣም የሚገርም ነው። ችግር የለም። ይሄ ገንዘብ ነው። ገባችሁ? አንድ ነገር እዚህ ጋር የምትረዱ ነገር ልዩቱ ብትረቀቅ መረጃ የሚወጣብን ነገር አለ። ልዩቱ አውጡ የሚባል መረጃ በራሴ ሰምቻለሁ ማለት ነው። ሙት አልግልኝ ሚዩት አርጉ። ይሰማል? ሚዩት ያርጉ። እንደዚህ ሚዩት አርግ። ቀጥሎ ወንድማችን ትሰማለህ? ልዩቱ እኔ ከ15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልዩቱ አለች። ደግሞ የሁለቱ ሬሳና የሰነበተ ማን ድራጎ ያሳዩናል። እኔ ስለ ሬሳ ቃለሁ ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልዩቱ በህይወት አለ። ከራስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልዩቱን ይርቀቋት። የሚያደርጉትን አድርገው ልዩቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛው ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል። ምን መረጃ አለ ማለት ነው። ልዩቱ መውጣት አለባት። ትወጣ። አረቄውን እየጠጣጫትን እየቀመ ለምን ይሄዳል? ያሰቃያል። ለምንድን ነው እንትን የሚል አልሞተችም ሙቷል ብሎ ለምን በተሰብ ያስለቅሳል? ነገ ጧት እኮ እሱ ህይወት ይጀምራል። ነገ ጧት እኮ እሱ ወልዶ የራሱን ህይወት ይጀምራል። እናት የለውም አባት የለውም። ሲል ልጅ ይቺ ልጅ መጫልኝ ናት። ለምንድን ነው የማይለቃት? እኔ ልዩቱን በአይኔ በብረት አይቻታለሁ። እሺ ወንድሜ ቦታው የት ቦታ ነው ያያት? አዎ እየሰማንህ ነው። የት ቦታ ነው አንተ ያያት? ፈርሻ እኔ ልዩቱን በአይኔ በብረት አይቻታለሁ። ታዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገን አዎ ይቺ ሙታለች ምናምን እየተባለ ነበር። ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ አይ ይቺማ አድበህ ተቀመጭ የምትቀመጭ ትሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጡኝ ነው የምትለው። እሷ ግን አድበህ የምትቀመጭ ትሆንሽ አድበህ ተቀመጭ፣ አድበሽ የማትቀመጭ ትሆንሽ በህይወትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩኝ መረጃ ማለት ነው። ከ15 ቀን በፊት ልጅቱን በአይኔ በብረቱ አይቻታለሁ። ከዛ ነው ብዙ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አየሃት? ምን ቦታ ነው አየሃት? ቀዩ ኬንዳ ቤት ጅጃፉ ላይ ቁጭ ብላ ነው። ጧት አካባቢ ነው። ወደ ስራ እየወጣሁ ነው። ጧት አካባቢ ነው። ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋር እዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ጠይቁ። ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር። ግን ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አሁን ምን ብዬ እገባለሁ? አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ እና ማቀም መረጃ ይሄ ነው። እሺ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጉድ ነገር ነው የለበሰችው። ጉድ ነገርና ነው ምን ሸሚዝ ያለ ነገር ናት የለበሰቻት ማለት ነው። ከላይ ፀጉሯ ላይ ሻርድ ነገር ቀይ ሻል ይሁን ጥቁር ሻል ይሁን ጠምጥማለች። አይ ብዙም አልተቋንቋንኩም። ገባ እዛ ቦታ ላይ ተዛ ተሰዋሽ ሰውጣ ሰዋሽም ሀዲማችን ወደዛ መዳችን ምን እንዳጋጣሚ ናይዋት እንዳጋጣሚ ሳይኖ መላሰው ጠይቄ ስጠይቃት አዎ ታግታ ነበር። ልቀቁ እያለ የምፈልጉትን ጠይቁና ልቀቁ እያለ ነው። ሞተሻል ተበሻል ሞተሻል ተፈለሽ እንገልሻለን ስታለሽ ድረስ ወይስ ዝም ብለሽ ተቀመጪ ብለዋታል ምናምን ብላ ነግረኛለች ማለት። ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህና አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድን ነው የምትለው? ፀጉር አለ የሆነ ልብስ አለ በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ነሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሳውዲ ሲገባ ነው እንጂ ወደ ሲገባ እንደብሮ ይደክማል። ወደዚህ ሲገባ ኮቆልቆላ ነው የሚወጣው። ወደ ሳውዲ ግን ሲገባ ቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ ቀበል ሊኖረው ይችላል፣ ግን ሜዳው ቆልቆላ ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ።
ቁልቁለትም አለ አቀበትም አለ። ሁለተኛ ገመዱ ተደረሰ ልጅቱ ልትሞት ማይችል በዲካም ልጅቱ ልትሞት አይችልም። ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው፣ ድንበር ላይ ያለውን የቅድሙ ልጅ እናገናኘው። ይሄ የሚያግዘው ከሆነ እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። ያ ማለት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ሲጠይቁ ቪዲዮ አልቀረጽንም ተብሎ ነበር። አሁን ቪዲዮ መጥቷልና በሱ ዙሪያ ምን ትላለህ አንተ? ሞርከኛ ታውቃለህ ብዬ ነው። ነፍሬስ አለ ልጅቱ አልሞተችም እያልኩ ነው። 100% እኔ ወላሂ እልሃለሁ ልጅቱ አልሞተችም። 100% ነው የምነግርህ ማለት ነው። ነፍሬስ አለ ለማሳመኛ ነፍሬስ አቀጣ ያመጡልሃል። ነገ ጧት ምን ያው የሆነ ልጅ ደብቄ ቀርጬ ሌላ ሬሳ አመጣልሃለሁ። ይሄ የቆየ ሬሳ ነው፣ የሰነበት ሬሳ ነው። የቆየና የሰነበት ሬሳ ታውቃለህ። ቆይ አንዴ ስጡኝ፣ እድል ስጡኝ፣ ለኔ አንዴ እድል ስጡኝ። እንድሪስ ቆይ እንድሪስ ቆይ አይደለም አንድ ጊዜ ድንበር ላይ ልጅ አለ እዛ ዙሪያ ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እየሰማ ነው፣ ከስር እየጻፈ ወጥቼ መስማት አልቻልኩም። ቮይሱን ሪከርድ እያደረገልኝ ነው። እና እሱ ልጅ ማገዝ ይችላል። በዚህ በ50,000 ህዝብ ፊት ቃል የምገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ቆይ ምንድነው ማገዝ? ማርች 27 ዛሬ ነው እኮ ቪዲዮ ግን የቆየ ነው። መቼ ሰው አለ ድንበር ላይ ሰው አለ። ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት። ለዛ እኮ ልጅ ፈርሻ ምንድን ነው የሚሰራው? እንደማመጣ አዳምጡኝ። አንዴ የሸዋ አዳምጡኝ። የሚሰራው ይሰማል ድምጼ? የሚሰራው ልጁ ፈርሻ ምንድን ነው? ህገ ወጥ ስራ ነው የሚሰራው ልጁ። የታገቀ ነው። አዳምጠኝ። ይሄን ያገታት ልጅ ሰው ደላላ አያውቀውም። ሄዶ ሳያናግረውም ቤቱን አያውቀውም። ፈርሻ ተሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል ይገባልን። ከናንተ በተሻለ ነው የረገዛችሁ። አዳምጥ በፈጠራችሁ። እሺ እናንተ በ50 ሰው ፊት እዛ ሰው ከሆነ የምትፈልጉት የትም ቦታ ላይ የፈለጋችሁት ሰው ነፍ ማሊያን ሰው አለኝ እኔ እነሱ ጋር አብረው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው። ቀጥታ ብንግባባቸው እያሉ ማለት ነው። እዛው እኔ አሁን ፍቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሽሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁን አንድ በአንድ እኔ እዛ ቤት ያለውን ታሪካችሁን ጠቅላላ ስለማቅ ነው እንድሪስን ዝም አስብሉልን የሚሉት። እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ ሰዋል ማታም እኮ ይዣቸው ነበር። እኔ ማታ ከተሉ አውለን እኮ ይዟቸው እኮ ምንድን ነው ያሉት? አዳምጠኝም አንድ ነገር ልንገራችሁ። ውክልና ሰይድ ደስታ የሚሰጥ አባቶ ወይም ባሏ ይምጣ ወደ ኢትዮጵያ ልክናስመረምራለን ያሉት እኮ እዛው ሰው አለኝ እኔ ነፍ ማለት ከነሱ ጋር ያሰዋል። ታርግና ልጁ ጨርስ ቀጥልሽ። አንድ ጊዜ ለኛ ሁለተኛ ነው አንድ ቁምና በርካም ነው ውሃ በሚቀዳና እንደ በሚሰበል ነው እየተታለላችሁ ያላችሁት ማለት ነው። ትክክለኛ ሰው ዙስ ትክክለኛ ሰው ያወራችኋል። እናቴ ትሙትላለ በርካም ነው እያሞኝ ያለው ማለት ነው። በርካም ተሰብስቦ ያለው ትክክለኛ ሐቀኛ ተወኝ ሰውዬው ቪዲዮ አውርቶ ቁጭ ብሎ ፊት ለፊት ሆኖ አያወራም እንዴ? በርካም ነው አንደኛ በርካም ጉድ ነው ተሰብስቦ ውሃ ቀጂ እንጨት ሰባሪ ነው ቁጭ ብሎ እንትን ያለው ማለት ነው። እንለቃቸዋለን እንደዚህ ብላችሁ ተመክረዋል። እነዛው እዛ ውስጥ ያሉትን ራሱ ተመክረዋል። በርካም እናንተ በእምትን ነው እንትን የሚላችሁ ማለት ነው። ትክክለኛ ሰውዬው ተሆነ ትክክለኛ እሱ ተሆነ አንድ ሰው ይሄን ግለሰብ እንትን አይፈታውም እንዴ? ተሞተች እኮ ሙታለች ብሎ እኮ ትክክለኛ እንደዚህ እኮ አከራከርም ነበር እኮ። እኔ እኮ እየተከራከረ ሲሱ በቪዲዮ ይወጣ እንዴ? ይሄ ሻሽ ነው ይሄ ለበሰችው ሻሽ ማን ነው? ሰይድ አንድ ጊዜ ሰይድ ምን ደማመጥ ከሆነ ይበቃል። አዳመጥናችሁ በደንብ አድርገን አንተ ምን ሰው ይገባሽ? እሺ ምን አበሻ ምን የምትለው አለ አንተ? እኔማ የምለው አሁን የሰው ማስረጃ እንደዚህ አይቻል ነበር እንዲህ ነበር አይሆንም። መረጃ በቪዲዮም ሆነ በፎቶም ሆነ በሆነ ነገር የተደገፈ ማስረጃ ያንጣልን አስተማማኝ ነገር። እኛ ካለች እኮ እህታችን ነች፣ ለኛም ደስ ይለናል። ግን እየተሄደ ያለው ነገር እዚህ ያለውን የሸዋ ሰው በሙሉ
እሷን አብሮ አባ ከሸዋ ሰውት አንተ ሸዋ ሰው አዳምጥ እንደ ሰይድ አሰነው ክላውራ እኛ ዝጋለን አዳምጥ የሸዋ ልጅ ነህ ሸዋ አትበል እባክህ ሸዋን አታንሳ ምንድነው እየቦጥ ላይ የምትወተፍ እባክህ ሸዋን አታንሳ ሰጣችኋለሁ ሚዩት ፕሊዝ ጆከር አንዴ ቆያውራ አንድ ጊዜ እነዚህ እናንተ የፈለጋችሁ አንድ ጊዜ ድርስ ነው ያውራ ልጁ ግን አወጣቸዋለሁ። ልጁ ፎቶ አለኝ እኔ ሁለቱም ፎቶአቸውን ነው የማወጣው። አሁን አንድ ጊዜ ሁላችሁም እንትን በሉ አንድ ጊዜ